ነገ ሰኞ ነው። በሚሊዮኖች የሚቆጠሩ ኢትዮጵያውያን ለሚቀጥሉት 55 ቀናት እንደ አንድ ትልቅ ጉዞ ይጀምራሉ። ስጋ፣ ቅቤ፣ ወተትና እንቁላል ከገበታቸው ላይ ይጠፋሉ። ነገር ግን ይህ ጾም ለነፍስህ ብቻ ሳይሆን ለሰውነትህም ድንቅ ስጦታ እንደሆነ ያውቃሉ? በዚህ ቪዲዮ ውስጥ የኦርቶዶክስ ጾም ሳይንሳዊ ጥቅሞች፣ በተለይ የአስደናቂው የ9 ሰዓት ቆይታ በሰውነታችን ላይ ምን ያደርጋል? በጾም ወቅት ቬጋን ሆነን ሳለን ክብደት ለምን ይጨምራል? እንዴት ስንከላከለው? እና በዚህ የዋጋ ግሽበት ወቅት ጾምን እንዴት ለኢኮኖሚያችን ጋሻ እናድርገው የሚሉ ነጥቦች በዝርዝር እንመለከታለን። ከመንፈሳዊነቱ ባሻገር ጾም ለጤናውና ለኪስዎ ያለውን ስውር በረከት ለማወቅ እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝሩ ከመግባታችን በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ጾም ከሃይማኖት ባሻገር ለጤናችንና ለኪሳችን ያለው አስገራሚ ጥቅም። እንኳን ለታላቁ የሁዳዴ አብይ ጾም በሰላም አደረሳችሁ። ነገ ሰኞ በሚሊዮኖች የሚቆጠሩ ኢትዮጵያውያን ኦርቶዶክስ ተዋሕዶ እምነት ተከታዮች ለ55 ቀናት የሚቆየውን ታላቅ ጾም ይጀምራሉ። በተመሳሳይ ደግሞ የረመዳን ወር እየቀረበ ይገኛል። ጾም ሃይማኖታዊ ግዴታ ብቻ ነውን ወይስ ለሰውነታችንና ለኢኮኖሚያችን የሚሰጠው ስውር በረከት አለ? ዛሬ ጾምን በሳይንስና በኢኮኖሚ መነጽር እንቃኘዋለን። የኦርቶዶክስ ጾም አመጋገብና የጤና ሳይንስ። የኦርቶዶክስ ጾም ቬጋን ወይም ሙሉ በሙሉ አትክልት ተኮር ፕላንት ቤዝድ ነው። ይህ አመጋገብ በሳይንሱ ዓለም ዲቶክሲፊኬሽን ወይም ሰውነትን ከቆሻሻ የማጽዳት ሂደት ይባላል። የልብ ጤና። ለ2 ወራት ያህል ከእንስሳት ተዋጽኦ ስጋ፣ ቅቤ፣ እንቁላል መራቅ የኮሌስትሮል መጠንን በእጅጉ ይቀንሳል። ይህም የደም ቧንቧን መጥበብና የልብ ድካምን ይከላከላል። የምግብ መፈጨት ስርዓት። በጾም ወቅት የሚወሰዱ እንደ ባቄላ፣ አተር፣ ምስር አትክልቶች ከፍተኛ የፋይበር መጠን አላቸው። ይህም የአንጀት ጤናን ያሻሽላል። ኢንተርሚተንት ፋስቲንግ የሰዓት ገደብ ጾም። እስከ ቀኑ 9 ሰዓት ወይም እስከ መታሰቢያው ሰዓት አለመብላት በዘመናዊ ሕክምና አውቶፋጂ የሚባለው ሂደትን ያነቃቃል። ይህም ሰውነት የቆዩና ያረጁ ሴሎችን በራሱ እንዲበላና አዳዲስ ሴሎች እንዲተካ ያደርጋል። ጾምና የኢኮኖሚ ተጽዕኖ። ኢንፍሌሽን ስትራቴጂ። በአሁኑ ወቅት ያለው የኑሮ ውድነት ኢንፍሌሽን ፈታኝ ቢሆንም የጾም ወቅት ግን በኢኮኖሚ ረገድ ስልታዊ ጠቀሜታ አለው። የወጪ መቀነስ። የስጋና የእንስሳት ተዋጽኦ ዋጋ በአሁኑ ወቅት ሰማይ በነካበት ጊዜ ወደ አትክልትና ጥራጥሬ ማዘንበል ለቤተሰብ ወጪ መቀነስ ትልቅ አስተዋጽኦ አለው። የገበያ ሚዛን። በጾም ወቅት ለስጋ ያለው ፍላጎት ስለሚቀንስ የዋጋ ግሽበት ወይም ኢንፍሌሽን በተወሰነ መልኩ ለማረጋጋት ይረዳል። ይህ ዲማንድ ሽፍት ይባላል። የሀገር ውስጥ ምርት ማበረታታት። አትክልትና ጥራጥሬ በአብዛኛው የሀገር ውስጥ ምርቶች በመሆናቸው ጾም የሀገር ውስጥ ገበሬዎችን በቀጥታ ይጠቅማል። መንፈሳዊና ስነ ልቦና እርካታ። ጾም መከልከል ብቻ አይደለም፣ ራስን መግዛት ሰልፍ ዲሲፕሊን ነው። ይህም ስነ ልቦናዊ ጥንካሬን ይሰጣል። የረመዳን ጾምም ሆነ የሁዳዴ ጾም ሰው ለቁሳዊ ነገር ያለውን ጉጉት ገድቦ ለውስጣዊ ሰላሙ ትኩረት እንዲሰጥ ያደርገዋል። ጾም ለነፍስ ብቻ ሳይሆን ለስጋም ፈውስ ነው። ለ2 ወራት ሰውነታችንን የምናድስበት፣ ኪሳችንን የምናሳርፍበት፣ መንፈሳችንን የምናክምበት ወር ይሁንልን። የጾም ሱፐርፉድ እና ዝግጅታቸው። ተግባራዊ ክፍል እንመልከት። በኦርቶዶክስ እምነት ወቅት አልሚ ምግብ አጣለሁ ብለው አይስጉ። በሳይንሳዊ ጥናት የተረጋገጡ እነዚህን ምግቦች ትኩረት ይስጡ። ተልባና ኑግ። እነዚህ የኢትዮጵያ ሱፐርፉድ ለጭንቅላት እድገት፣ ለልብ ጤና ጠቃሚ የሆነው ኦሜጋ 3 በከፍተኛ መጠን ይዘዋል። ምስርና አተር ለጡንቻ ግንባታ የሚሆን ፕሮቲን በብዛት ይዘዋል። በጾም ወቅት የሚታይ የድካም ስሜትን ይከላከላሉ። ቆጮና እንጀራ ካርቦሃይድሬት፣ አይረን በመስጠት ቀኑን ሙሉ በኃይል እንድንቆይ ይረዱናል። የኢኮኖሚ ስልት። ኑሮ ውድነት ባለበት በዚህ ወቅት በጾም ኪሳችንን እንዴት እንጠብቅ? አንደኛ፣ በጅምላ መግዛት። ጥራጥሬዎችን ምስር፣ ሽምብራ ጾም ከመግባቱ በፊት ወይም በጅምላ መግዛት ከዕለት ተዕለት ጭማሪ ያድናል። ወቅታዊ አትክልቶችን መምረጥ። በወቅቱ በብዛት የሚመረተውን አትክልት መምረጥ። ለምሳሌ ጥቅል ጎመን ወይም ካሮት ወጪን ይቀንሳል። የቤተሰብ ውስጥ ዝግጅት። የታሸጉ
የጾም ምግቦችን ከመግዛት በቤት ውስጥ የሚዘጋጁ የጥራጥሬ ውጤቶች እንደ በሶ ወይም አጥሚት እጅግ ርካሽና ጤናማ ናቸው። የዘንድሮ ጾም የሰላም፣ የጤና፣ የበረከት እንዲሆንላችሁ እመኛለሁ። በመቀጠል በጾም ወቅት ክብደት እንዳትጨምሩ ምርጥ ዘዴ ልንገራችሁ። በጾም ወቅት በተለይ በሁዳዴ ጾም ብዙ ሰዎች የሚያጋጥማቸው ትልቁ ፈተና ክብደት መጨመር ነው። ምክንያቱም ስጋና ወተት ተዋጽኦ ሲቀሩ በምትኩ ከፍተኛ የካርቦሃይድሬት ይዘት ያላቸው ምግቦች እንጀራ፣ ዳቦ፣ ፓስታ፣ ድንች በብዛት መመገብ ልማድ ስላለ ነው። ክብደት ሳይጨምሩ እንዲያውም ጤናማ በሆነ መንገድ ቀንሰው ለመወጣት የሚከተሉትን የምግብ ቅንጅቶች መጠቀም ይቻላል። አንደኛ፣ የእጅ መዳፍ መመሪያ ፖርሽን ኮንትሮል። ክብደት ለመጨመር በገበታው ላይ ያለውን የምግብ አይነት እንዲህ ያመጣጥኑት። ግማሽ ገበታ 50%ቱ ትኩስ አትክልቶች፣ ጎመን፣ ቆስጣ፣ ካሮት፣ ሰላጣ፣ ጥቅል ጎመን መሆን አለበት። እነዚህን በፋይበር የበለጸጉ ስለሆኑ ቶሎ እንዲጠግቡ ያደርጋሉ። ሩብ ገበታ ወይም 25%ቱ የፕሮቲን ምንጮች ምስር፣ አተር፣ ሽምብራ፣ ባቄላ። ፕሮቲን ለጡንቻ ጥንካሬና ረሃብን ለመከላከል ወሳኝ ነው። ሌላውን ሩብ 25%ቱን የገበታውን ካርቦሃይድሬት እንጀራ፣ ሩዝ ወይም ድንች። በብዛት የምንሳሳተው እዚህ ጋር ነው። እንጀራውን ቀንሶ አትክልቱን ማብዛት ቁልፍ መፍትሄ ነው። የዘይት አጠቃቀምን መቀነስ። በጾም ወቅት ምግቦች እንዲጣፍጡ በሚል ብዙ ዘይት የመጠቀም ልማድ አለ። ዘይት ደግሞ ከፍተኛ ካሎሪ አለው። መፍትሄው ዘይት ከመጥበስ ይልቅ ምግቦችን ቀቅሎ ወይም በትንሽ ዘይት አብስሎ መስራት። በተለይ እንደ ተልባና ኑግ ያሉ የጤና ዘይቶችን ኒውትራል ኦይልስ መጠቀም የተሻለ ነው። ሶስተኛ፣ ውሃ የጾም ምርጥ ጓደኛ። ብዙ ጊዜ ሰውነታችን የውሃ ጥም ሲይዘው ረሃብ ሊሰማን ይችላል። ጥቆማ፣ ምግብ ከመጀመሩ 15 ደቂቃ በፊት 1 ብርጭቆ ውሃ ይጠጡ። ይህ ምግብ ፍላጎትን ይቀንሳል። እስቲ አሁን ደግሞ የአመጋገብ ፕሮግራም ሳምፕል እንይ። ቁርስ ከ9 ሰዓት በኋላ ለሚበሉ በአጃ ኦትስ የሚሰራ ገንፎ ወይም አጥሚት በውስጡ ፍራፍሬ ወይም ጥቂት የለውዝ ፍሬዎች ቢጨምሩበት ኃይል ይሰጣል። ምሳ ግማሽ እንጀራ፣ በብዛት የተቀቀለ ጎመንና ሰላጣ፣ ጥቂት የምስር ወይም የሽሮ ወጥ። መክሰስ ላይ ጥቂት ቆሎ ወይም ሻይ በሎሚ፣ ኬክና ብስኩት ማስወገድ። እራት ላይ ቀለል ያለ አትክልት ሾርባ ወይም ሰላጣ። እራት ላይ እንጀራ ወይም ፓስታ መቀነስ ለክብደት መቀነስ እጅግ ውጤታማ ነው። ቀላል እንቅስቃሴ። ጾም ስለሆነ ብቻ ቀኑን ሙሉ ተኝቶ ወይም ተቀምጦ ማሳለፍ ክብደት እንዲከማች ያደርጋል። ምክር፣ ጠዋት ወይም ማታ ለ30 ደቂቃ ያህል የእግር ጉዞ ማድረግ ሰውነት የተከማቸ ስብን እንዲያቃጥል ይረዳዋል። ማጠቃለያና የመጨረሻ መልእክት። እንግዲህ ጾም ከሃይማኖታዊ ስርዓቱ ባሻገር አእምሯችንን የምናርቅበት፣ ሰውነታችንን ከመርዝ የምናጸዳበት፣ በኢኮኖሚ ራሳችንን የምንፈትሽበት ትልቅ ትምህርት ቤት ነው። በዚህ የሁዳዴ ጾም ወቅት ሰውነቶ ሳይዝል እና ክብደቶ ሳይጨምር ጤናማ አመጋገብን ይከተሉ። እንጀራና ካርቦሃይድሬትን ቀንሰው አትክልትና ጥራጥሬን በማብዛት ለሰውነቶ ዲቶክስ ያድርጉ። በምግብ ወጪ የሚቆጥቡትን ገንዘብ ደግሞ ለተቸገሩ በመስጠት መንፈሳዊ እርካታውን ያግኙ። የዘንድሮ ጾም ለሁላችንም የሰላም፣ የፍቅርና የጤና እንዲሆንልን እመኛለሁ። እናንተም በጾም ወቅት ክብደት ላለመጨመር የምትጠቀሙት ልዩ ዘዴ አለ ወይስ የትኛው የጾም ምግብ ይበልጥ ይስማማችኋል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለወዳጅ ዘመዶ ሼር በማድረግ የጾም መረጃውን ያጋሩ። እንዲህ ያሉ ጠቃሚ መረጃዎች እንዳያመልጡ ሰብስክራይብ አድርገው የደወል ምልክቷን ይጫኑ። በቀጣዩ ቪዲዮ እስክንገናኝ ቸርን ሰንብቱ። ሰላም ለኢትዮጵያ፣ ሰላም ጾም።